ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። ይሄ መጽሐፍ እኛ ላሳተምነው የአንዲት ታዋቂ ቤተክርስቲያን የእምነት መግለጫ ነው። ገጽ 99 በጌታችን በኢየሱስ ክርስቶስ ወደዚህ ወጣና አብረን ዋጋ እንክፈል። በደም ስሙ። ድናችኋል። እሺ ድነናል። መስዋዕቱ ትልቅ ነው። አባቶች ስለ ኢየሱስ አመሰግናለሁ። አሜን። ዋስትና የሚለው ዋስትና በጌታችን በኢየሱስ ክርስቶስ ያገኘነው ድነት ኃጢአት ብንሰራ የሚጠፋ አይደለም። ወጋው። ለዚህ ነው የፈራሁት። ገጽ 99 ነው። 99 ዋስትና በጌታችን በኢየሱስ ክርስቶስ ያገኘነው ድነት ኃጢአት ብንሰራ የሚጠፋ አይደለም። መጽሐፉ ነው የሚለው። እኔ መጽሐፉን ትንሽ ላርመው። አማኝ መንፈስ ቅዱስ በውስጡ ስላለ ቃሉ በእርሱ ስላለ ካልኩሌት አድርጎ አስቦ በጀት መድቦ እቅድ ይዞ ኃጢአት ሊሰራ አይችልም። እግዚአብሔር ይረዳዋል። ግን በዚህ ህይወት ስለሚመላለስ በብዙ ምክንያቶች ይሰናከላል። እውነት ውሸት? ይደክማል አይደክም? ይበድላል አይበድልም? እንዴ ይስታል። ያን ጊዜስ የት ነው የሚሄደው? ጎሽ ፓስተር ጌታ ጋር ይሰማል። አላለቀሰም እኮ ሰውዬው። ጌታው በቃ ሁለተኛ ወደ ሰው ባላይ ወደ ሴት ባላይ ወደ ትዳር ላይ እግዚአብሔር ሆይ ሳይል ትን እንዳለው ድፍት አለ። ወይም ከአንድ ሰው ጋር እየተጣላ እያለ ኧረ በኢየሱስ ስም እኔ ምናምን እያለ ትን ብሎት ድፍት አለ። ሳያለቅስ ቸርች መጥቶ እየየ ሳይል ማረኝ ሳይል የኢትዮጵያን ባንዲራ ይዞ ሳያለቅስ፣ አሁን ባንዲራ ይዘን ሁሉ እስከ ማልቀስ ደርሰናል። ነገር ግን ሰውየው ወንድማችን ረረረረ በኢየሱስ ስም እያለ እንዲህ እየተደራረ። አንዳንድ ሰዎች ምሳሌ ስሰጥ ተጠንቀቅ ይሉኛል። እነሱ ግን ምሳሌ አይሰጡም። እስኪሰጡ ድረስ እኔ እሰጣለሁ። እና ያልክ እያለ ብትል አትጠራጥር። ራስን ጌታ ጋር ነው የምታገኘው። እንዲህ እንዳልክ ሳይሆን እጅን አውርደህ ጌታ ጋር ነው የምትገኘው። እሺ ይህ ማለት ስሙት። ይህ ማለት ኃጢአት ለመስራት ፈቃድ መስጠታችን አይደለም። ዋው! በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አማኝ ቢደክምም አይጠፋም ሲባል ሮጠው ሰዎች ምን ስለሚሉ ነው? እንዴ ኃጢአት ስሩ ማለት ነው ስለሚሉ እነሱም ደፍነዋታል። ምን ብለዋል? በኢየሱስ ክርስቶስ ያገኘነው ድነት ኃጢአት ብንሰራ የሚጠፋ አይደለም ይሉና ይህ ማለት ኃጢአት ለመስራት ፈቃድ መስጠታችን አይደለም ብለዋል። ጥሩ ነው። ቀጥለው በዮሐንስ ወንጌል ምዕራፍ 3 16 ላይ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በአንደኛ ዮሐንስ መልእክትም ምዕራፍ 5 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ በማለት በመጀመሪያ ጊዜ የተሰጠን ሕይወት የዘላለም ሕይወት ስለሆነ እንደማይጠፋ ያሳየናል። ከመጀመሪያም የተሰጠን የምን ሕይወት ነው? በቃ የዘላለም ሲባል አይጠፋም። ቀላል ነው አጻጻፉ። እሺ ጌታም በዮሐንስ ወንጌል ውስጥ ስለ መልካም እረኝነቱ በተናገረበት ጊዜ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም። የዘላለም ሕይወት እሰጣቸዋለሁ። ምክንያቱም ትርጉሙ ምንድነው? ለዘላለም አይጠፉም ማለት ነው። ከእጄም ማንም አይነጥቃቸውም። ማይጠፉበት ምክንያት ሰዎቹ ጎበዝ ስለሆኑ ነው። አሜን። ብርቱ ስለሆኑ ነው። ትላንት አውርተናል። የበግ ተስፋው ምኑ ነው? እረኛው ነው አይደለ? ወፍራም በግ ምንም ጥቅም የለውም ብለናል። አንድ በግ ፓስተር ቢሆን ሲኒየር ፕሮፌት ቢሆን ምናምን ሌሎቹን በጎች ማስጣል ይችላል? አይችልም። የበግ ተስፋው ማን ነው? እረኛው ነው ብለናል አይደል? ቴዎሎጂ አሁን ብንበጣጥስ ብንል በግ መሆናችንን አንርሳ። ኢየሱስ እስካሁን ይመጣና አንተ 3 ዲግሪ ከሰራ በኋላ ምን ይላል? እኔ መልካም እረኛ ነኝ ይላል። አንተ ምንድነው ሊልህ ነው? በግ ነህ ሊልህ ነው። አሁንም ራስን ማስጣል ማትችል ነው።
ስለዚህ ኢየሱስ ምን አለ? በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም ከቶ አይጠፉም። ቢኮዝ ከኔም እጅ ማንም አይነጥቃቸውም። ማንም አይነጥቃቸውም። ከአባቴም እጅ ከኔም እጅ ማንም አይነጥቃቸውም። እስቲ ኮንፌስ እናርጋ። ከአብና ከወልድ እጅ ላይ ማንም ሊነጥቀኝ አይችልም። ጥምቀትን የሚያስተምር ሰው እኛ እዚህ ጥምቀት እንዲያስተምሩ ያስቀመጥናቸው ወንድሞች በጣም ጠንቃቃዎች ናቸው። ሰው በገንዳ ጥምቀት እድናለሁ ብሎ እንዳያስብ ጥቅስ እያወጡ እያንዳንዷን የጥምቀት ምክንያት እያወጡ አሳምነው አስረድተው፣ አለበለዚያ ምን ይሆናል? በጥምቀት በገንዳ ውሃ ውስጥ እወለዳለሁ ብሎ የሚያስብ ሰው ጴጥሮስና ያዕቆብ ነግረውናል። ዳግመኛ የተወለዳችሁት በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር። ሰው የሚወለደው በእግዚአብሔር ቃል ነው። ያዕቆብ እንዳለ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። በምን ቃል? በእውነት ቃል። በዛ ቃል ያልተወለደ ሰው ኤግዚስት አላደረገ፣ የለም፣ ህልውና የለውም። እና ገንዳ ውስጥ ማስገባት አግባብ አይደለም። ወደ ህልውና መምጣት አለበት። በወንጌል ቃል መወለድ አለበት። አለዚያ ሰዎች የሚታይ ነገር ላይ ማተኮር ተፈጥሯዊ ዝንባሌ ስላላቸው ኢየሱስን እኮ ሳናይ ነው የወደድነው፣ ሳናይ ነው ያመንነው፣ ሳያዩኝ የሚያምኑ ብፁዓን ናቸው። ፍጥረታዊ ሰው ግን መዳሰስ፣ መቅመስ፣ መንካት፣ ማየት ይወዳል። ስለዚህ የሆነ ውሃ ውስጥ ሲገባ ሲረጥበው ምናምን የሆነ የሚሰማው ስሜት የሆነ ነገር የተፈጠረ ነው። ውሃ ውስጥ ከመግባት በፊት በነበሩ የሆኑ ቀኖች ላይ ያን የመዳን ዕውቀት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሥላሴ ስም አምኜ ዘምራለሁ። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡህ አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡህ ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም ከእንቅልፉ ሲነቃ ነብዩን ርቦት እንደተደከመ ከሰማይ ወርዶለት የእውነተኛው መና የክርስቶስ እናት በምልጃሽ ላመኑት የነፍሳቸው ረፍት በምልጃሽ ላመኑት የነፍሳቸው ረፍት አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡህ ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም ሰላማዊት ርግብ እመብዙኃን ተስፋ መነኮሳት ምግበ ምንዱባን የዓለሙን መድኃኒት ለወለድሽልን ማርያም ሆይ ስለዚህ እንወድሻለን። ድንግል ሆይ ስለዚህ እንወድሻለን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡህ ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም
የትህትና ቤት ትርጓሜ ንባብ መልእክተ ውዳሴ የወርቅ መሶብ ለጽድቅ የሚያበቃው ሰማያዊው ህብስት መገኛው አንቺ ነሽ የህይወት መሰረት መገኛው አንቺ ነሽ የድህነት መሰረት አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህብወ ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህብወ ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም። የዝማሬው ባለቤት ዝማሬያችን ይቀበልልን። ቢንዬ እግዚአብሔር ያክብርልኝ። ዝማሬ መላእክት ያሰማልን። አዶልሲ ዝማሬ መላእክት ያሰማልን። ያ ዳውንሎድ ካላረኩ ያስነበበኝ። ኧረ እኔ ዝም ብሎ ከፍቶልኛል። ቆየኝ እስቲ። ኦኬ እሺ። ሰው በመልካም ስራ ሳይሆን ከኃጢአቱ ንስሐ በመግባት በክርስቶስ ኢየሱስ ሞትና ትንሣኤ አምኖ ዳግመኛ በመወለድ የእግዚአብሔር ልጅ እንደሚሆንና በጸጋ ብቻ ድኖ እንደሚጸድቅ በመጽሐፍ ቅዱስ ኃይል የቅድስና ኑሮ ሊኖሩ እንደሚችል የዘላለም ሕይወት እንደሚኖረውና እንደማይጠፋ ታምናለች ይላል። እሺ፣ ስለዚህ አሁን ከዳዊት ትምህርት የተለየ ትምህርት ተናግረዋል። እዚህ ጋር ዳዊት አይጠፋም የሚል ቃል ተናግራለች። ሰምተሃል? ያ የካልቪን ትምህርት ነው፣ የቃለ ሕይወት ትምህርት። አሁን እንድትረዱ ነው። እኛ አጋንንታዊ ትምህርት ነው ብለን ስንናገር ምክንያታዊ ሆነን ነው። ያው ዳዊት ብቻ ሳይሆን የሚለው የቅድሙ ልጅም ያው ስለማንቀው ነው ያንን ነገር ያለው። አሁን ሚስጥረ ጥምቀትና ሚስጥረ ቁርባን ላይ እንምጣ። የቃለ ሕይወት አስተምሮ ሚስጥረ ቁርባንና ሚስጥረ ጥምቀት ላይ ሽርሽር አድርጉ። እኔ ልንገራችሁ፣ የእኛን መጽሐፍ ቢከፍቱ ተምረው ይሄዱበታል። የዚህ መጽሐፍ ቢያነቡ ሁሉንም እናሳያቸዋለን። በጊዜ ስለምንገደብ ነው። ግን ጥምቀት የሚለውን ላይ ነው ገጹ። እሺ ገጽ እሺ ያው ጥምቀት ገጽ 12 ያው ጥምቀት ላንብበው አንብበው። እሺ ጥምቀት ማለት መጥለቅ ወይም መዋሃድ ሲሆን ቤተክርስቲያናችን የመንፈስ ቅዱስና የውሃን ጥምቀት ስርዓት ትቀበላለች። በደንብ ስሙ፣ በደንብ አስረግጥ። ጥምቀት መጥለቅ ወይም መዋሃድ ሲሆን ቤተክርስቲያናችን የመንፈስ ቅዱስንና የውሃን ጥምቀት ስርዓት ትቀበላለች ይላል። ምን ማለት ነው ሲል የመንፈስ ቅዱስ ጥምቀት አንድ ምዕመኑ ከኢየሱስ ክርስቶስ እና ከምዕመኑ ጋር የሚያስተሳስር ሲሆን ይህ በመንፈስ ቅዱስ መጠመቅ የሚፈጸመው ምዕመኑ ክርስቶስ ለኃጢአቱ እንደሞተና እንደተነሳ ንስሐ ገብቶ ባመነበት ጊዜ ነው ይላል። እሺ ተፈኒዋል። ሁለተኛ ጥቅስ አንደኛ ቆሮንቶስ 12:13 እሺ ለጥፉ ጥቅሱን። አንደኛ ቆሮንቶስ 12:13
አንደኛ ቆሮንቶስ 12:13 ድገመው ቃሉን። እሺ የመንፈስ ቅዱስ ጥምቀት ማለት ምእመኑን ከኢየሱስ ክርስቶስና ከምእመናኑ ጋር የሚያስተሳስር ሲሆን ይህም በመንፈስ ቅዱስ መጠመቅ የሚፈጸመው ምእመኑ ክርስቶስ ለኃጢአቱ እንደሞተና እንደተነሳ ንስሐ ገብቶ ባመነበት ጊዜ ነው ይላል። ተጸፈኒ ጥቅሱን እናንብበው። አንደኛ ቆሮንቶስ 12:13 እንደዚህ ይላል። አንደኛ ቆሮንቶስ 12:13 በደንብ ስሙ፣ በደንብ ስሙ። አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችንም በአንድ መንፈስ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። አሁን ተጠምቀናልና በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። አሁን ጥቅሱን እንድትይዙት እንፈልጋለን። ማለት የተጠቀሰው ጥቅስ ይሄ ነው። ቀጥል። እሺ ሁለተኛ የውሃ ጥምቀት ይሄኛው ጥቅስ ለመንፈስ ቅዱስ ጥምቀት ነው የተሰጠው። በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ካለ በኋላ ሁላችንም አንዱን መንፈስ ጠጥተናል ብለዋል። አሁን ቀጥል። ጥሩ። ሁለተኛ የውሃ ጥምቀት ጌታችን ኢየሱስ ክርስቶስ ባዘዘው መሰረት ዳግመኛ የተወለደ ሰው በአብ በወልድ በመንፈስ ቅዱስ ስም በውሃ ይጠመቃል። ይኸውም ይልና በሞቱና በትንሣኤው ክርስቶስን በመምሰል ለክርስቶስ በአዲስ ሕይወት ለመኖር የሚደረግ ወይም የሚፈጸም ምሳሌያዊ ተግባር ነው። መዳን ምሳሌያዊ ተግባር ምናዊ ድገመው ምሳሌያዊ ተግባር ነው ይላል። እሺ ኦኬ። ኢየሱስ ክርስቶስና ብቻ ሳይሆን የውሃ ሕይወት ስለመኖር የሚደረግ ወይም የሚፈጸም ምሳሌያዊ ተግባር ነው ካለ በኋላ መዳን መንጻትም በኢየሱስ ክርስቶስ ስምና ደም ብቻ ሲሆን የውሃ ጥምቀት ግን የደህንነት ምስክርነት ነው ይላል። ልብ በሉ እዚህ ጋር አሁንም ምሳሌያዊ ተግባር ነው። አንድ መዳን መንጻት በኢየሱስ ክርስቶስ ስምና ደም ብቻ ነው። ሁለት በውሃ መጠመቅ ግን ምስክርነት ነው። ሶስት ነገሮች ነው የያዘው። እሺ ከዛ ይቀጥልና ስንጠመቅ ከእርሱ ጋር አንድ እንሆን ዘንድ ሞቱን በሚመስል ሞት ውሃ ውስጥ እንጠልቃለን። እርሱ በትንሣኤ ኃይል እንደተነሳ እንዲሁ እኛ በአዲስ ሕይወት ለመመላለስ እንደገና ከውሃ እንወጣለን። መጠመቅ የሚገባው ሰው ለነፍሱ የደህንነትን አስፈላጊነት ወደ ማወቅ ዕድሜና ዝንባሌ ደርሶ ጌታን የግል አዳኝ አድርጎ የተቀበለ የመሰረተ ሃይማኖትን ትምህርት አውቆ የመንፈስ ቅዱስ ፍሬዎችን በሕይወቱ መታየታቸው ከተረጋገጠ በኋላ ነው ይላል። እሺ በተጨማሪም በጥምቀት ስርዓት መፈጸሙ በቤተ ክርስቲያን አገልግሎት የበለጠ የተሳትፎ ድርሻ እንዲኖረው ያደርጋል ይልና የአገልግሎት በርም ከፋች ነውና ብሎ ያስቀምጣል ማለት ነው። ጥቅሶች የማርቆስ ወንጌል ምዕራፍ 1 ቁጥር 9 እስከ 13 ማርቆስ እናንብበው። ማርቆስ 1:9 ማርቆስ 1:9 በደንብ ስሙ። የጥምቀት ጥቅሶች ማርቆስ 1:9 ማርቆስ 1:9 ቃልዬ የምትለውን ማለት ነው። ቃልዮት የምትለውን በደንብ ስሙ። ማርቆስ 1:9 ምን ይላል? ማርቆስ 1:9 በደንብ ስሙ። በዚያም ወራት ኢየሱስ ከናዝሬት መጥቶ ከዮሐንስ በዮርዳኖስ ተጠመቀ። ማርቆስ 1:9 አይደለም የሚለው? እስከ 13 ልቀጥለው። እሺ ተጠመቀ።
ወዲያውም ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስ ቅዱስም እንደ ርግብ ሲወርድ አየና የምወደው ልጄ አንተነ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። ወዲያውም መንፈስ ቅዱስ ወደ ምድረ በዳ አወጣው። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊትም ጋር ነበረ፣ መላእክቱም አገለገሉት ይላል። እንግዲህ ይሄ የምን ጥቅስ ነው? የጥምቀት በር መክፈቻ እንደሆነ ማያሳያ ነው አለ። እሺ ለአማንያን ነው። ቀጥል፣ ሌላ ጥቅስ። እሺ ቆላሲስ 2:12 እሺ ቆላሲስ 2:12 በጥምቀት ከእርሱ ጋር ተባብራችኋል፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመንና ከእርሱ ጋር ተነስታችኋል ይላል። አሁን በደንብ ስሙ። የመጀመሪያው ጥቅስ ስለ ጌታ ጥምቀት ነው የሚናገረው። ይሄኛውን ግን ከፍ ብለው ጥምቀትን ረስተውታል። ምንድን ነው የሚለው? በክርስቶስ መገረዝ በእጅ ባልሆነ መገረዝ በእርሱ ሆናችሁ ደግሞ ተገርዛችኋል፣ በጥምቀት ከእርሱ ጋር ተቀብራችኋል። ግርዘት በጥምቀት እንደተቀየረ ነው የሚናገረው። እሺ አሁን ይህን ያምናል ቃለ ሕይወት? አያምንም። ቀጥል፣ ሌላ ጥቅስ። ሮሜ 6:3-4 ሮሜ 6:3-4 እሺ ወይስ ከኢየሱስ ክርስቶስ ጋር አንድ እንድትሆኑ ዘንድ የተጠመቃችሁ ሁላችሁ ከሞቱ ጋር አንድ እንድትሆኑ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ቀጥል። ኦኬ ማቴዎስ 28:19-20 እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ሆናለሁ። እሺ ሐዋርያት ሥራ ምዕራፍ 8 ከቁጥር 36-38 ሐዋርያት ሥራ ምዕራፍ 8 እሺ ቁጥር 36-38 ከ36-38 በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ እንዳልጠመቅ የሚከለክለኝ ምንድነው አለው። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለው አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስም ጃንደረባውም ሁለቱም ወደ ውሃው ወረዱ፣ አጠመቀውም። ከውሃ በወጡ ጊዜ የጌታ መንፈስ ፊልጶስን ነጠቀው። እሺ አንደኛ ጴጥሮስ ምዕራፍ 3 ከ19-21 አሁን የቅድሙን ነው መግቢያውን የምታነብልን። እሺ ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ቀጥል። ተጋጨ። እሺ ሐዋርያት ሥራ 16 ልድያ
16:31 እሺ 31 እስከ 34 እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናለህ አሉት። የመቶ አለቃው ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዚያው ሰዓት ወስደው ቁስላቸውን አጠበላቸው። ያን ጊዜም ከእርሱ ጋር ከቤተሰቦቹ ጋር ሁሉ ተጠመቀ። ወደ ቤቱም አውጥቶ በማዕድ አቀረበላቸው። በእግዚአብሔርም ስላመነ ከቤተሰቦቹ ሁሉ ጋር ሐሴትን አደረገ። እሺ መጨረሻው ማርቆስ 16:16 ያው በቃለ በለውስ እሺ ያመነ የተጠመቀም ይድናል። አሁን ቃለ ሕይወት ስለ ጥምቀት የተናገረችው ከላይ ያለውን አንብበው። ምሳሌ የሚል ቃል አለ። ምሳሌ ነው እያለች ነው። እሺ ቆይ እንደገና እናንብበው። አዎ ኦኬ እንዲህ ነው የሚለው። ያው ስለ ጥምቀት ያነሱት እነዚህ ሀሳቦች ናቸው። ድጋሚ ላንብበው። ጥምቀት ማለት መጥለቅ መዋሃድ ሲሆን ቤተ ክርስቲያናችን የመንፈስ ቅዱስንና የውሃ ጥምቀት ስርዓትን ትቀበላለች። አንደኛ የመንፈስ ቅዱስ ጥምቀት ምዕመኑ ከኢየሱስ ክርስቶስና ከምዕመናኑ ጋር የሚያስተሳስር ሲሆን ይህ በመንፈስ ቅዱስ መጠመቅ የሚፈጸመው ምዕመኑ ክርስቶስ ለኃጢአቱ እንደሞተ እንደተነሳ ንስሐ ገብቶ ባመነበት ጊዜ ነው ይላል። ሁለተኛ የውሃ ጥምቀት ጌታችን ኢየሱስ ክርስቶስ ባዘዘው መሰረት ዳግመኛ የተወለደ ሰው በአብ በወልድ በመንፈስ ቅዱስም በውሃ ይጠመቃል። ይኸውም በሞትና በትንሣኤው ክርስቶስን በመምሰል ለክርስቶስ በአዲስ ሕይወት ለመኖር የሚደረግ ወይም የሚፈጸም ምሳሌያዊ ተግባር ነው ይላል። ምሳሌያዊ ተግባር ነው እስካሁን ያየነው ወይስ ምሳሌ ነው? እንግዲህ የትኛው ምሳሌ እንዳሉት አይ ቲንክ እነሱ ያው ጥምቀቱን ኦልሬዲ እኮ ምስክርነት ነው ስላሉት ምሳሌ ነው የሚሉት ማለት ነው። ኦኬ መዳን መንጻትም በኢየሱስ ክርስቶስ ስምና ደም ብቻ ሲሆን ይኸው እዚህ ጋር በደንብ ያስቀምጡታል። እሺ መዳን መንጻትም በኢየሱስ ክርስቶስ ስምና ደም ብቻ ሲሆን የውሃ ጥምቀት የደህንነት ምስክር ነው ይላል። ስለዚህ ያው ምሳሌ ነው ማለት ነው። ስንጠመቅ ከእርሱ ጋር አንድ እንሆን ዘንድ ሞቱን በሚመስል ሞት ውሃ ውስጥ እንጠልቃለን። እርሱ በትንሣኤ ኃይል እንደተነሳ እንዲሁ እኛን በአዲስ ሕይወት ለመመላለስ እንደገና ከውሃ እንወጣለን። መጠመቅ የሚገባው ሰው ለነፍሱ የደህንነት አስፈላጊነት ወደ ማወቅ ዕድሜና ዝንባሌ ደርሶ ጌታን የግል አዳኝ አድርጎ የተቀበለ የመሰረት ሃይማኖትን ትምህርት አውቆ የመንፈስ ቅዱስ ፍሬዎች በሕይወቱ ውስጥ መታየታቸው ከተረጋገጠ በኋላ ነው ይላል። በተጨማሪም የጥምቀት ስርዓት መፈጸሙ በቤተ ክርስቲያን አገልግሎት የበለጠ ተሳትፎ ድርሻ እንዲኖረው ያደርጋል። የአገልግሎት በርም መክፈቻ ነውና ለማለት ይመስለኛል። ይሄ ነው። እሺ ስለዚህ አሁን ለምሳሌ ሐዋርያት ሥራ ምዕራፍ 2 ደም ብቻ ጥምቀት የኃጢአት ስርየት አያሰጥም እንዴ? ጳውሎስ አሁን ይህን ትምህርት ምን ይለዋል? ከፍሎ ማመን ይለዋል። እኔም ልክ እንደምለው ማለት ነው። ምክንያቱም ምን እናድርግ ባሉ ጊዜ ሐዋርያት ሥራ ምዕራፍ 2 ላይ ንስሐ ግቡ እያንዳንዳችሁም በኢየሱስ ክርስቶስ ስም ተጠመቁ ከኃጢአታችሁም ታጠቡ። እኔ አይደለሁም ብለው ያ ጥቅሱን ካስፈለገ ማውጣት ይቻላል። አዎ እኔ አይደለሁም። ስለዚህ ምሳሌ ሳይሆን ጥምቀት የኃጢአት ስርየት ያሰጣል። ሌላም አሁን ለምሳሌ ጴጥሮስን ጠቅሰውታል። አሁን እነሱ ምሳሌ የሚል መስሏቸዋል እኮ በነገራችን ላይ ተሸውደው ማለት ነው። ምሳሌ ሆኖ አሁን ያድነናል ነው የሚለው። አይ ነው
ተሸወዱ ተጋጨ ያልኩ ለዛ። ኦኬ እዚህ ጋር 30 ይህም በሰሙ ጊዜ ይላል። አዶን ነው ይታያል። ትንሽ ከታያችሁ ቁጥር 37 ላይ ነው እዚህ ጀምሮ ይህንንም በሰሙ ጊዜ ልባቸው ተነካና ጴጥሮስና ሌሎችን ሐዋርያት ወንድሞች ሆይ ምን አድርጉ ትሉናላችሁ አሉ ይላል። ቅዱስ ጴጥሮስም ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ፍሬንም ትቀበላላችሁ አላቸው ይላል። ስለዚህ ኢትስ ኦብቪየስ የታወቀ የተረዳ ነው ማለት ነው። እሺ እንግዲህ ክሊር የሆነ ነገር ነው። የምጨምረው ነገር ከሌለ ወደ ጌታ እራት ደግሞ ቀጥለን እንሄድ። በነገራችን ላይ የሐዋርያት ሥራ ምዕራፍ 16 አሁንስ ለምን ትዘገያለህ? ስሙን እየጠራ ተነሳና ተጠመቅ 22:16 አልጠቀሷትም። እሷን አልጠቀሷትም። እንዲቿን አይጠቅሷትም። 22:16 ይኸው እቺ ናት። ከታያችሁ እቹት 16 ላይ ነኝ። እንዲህ ይላል፣ አሁንስ ለምን ትዘገያለህ? ተነሳና ስሙን እየተጠራ ተጠመቅ ከኃጢአትህም ታጠብ። ይኸው ጉልት ላድርግላችሁ። ምሳሌ ሳይሆን ከኃጢአት መታጠብ። ያ ጥምቀት ምሳሌ የሚመስል አይደለም፣ አማናዊ ነው። በነገራችን ላይ ጥምቀት ያለ ጥምቀት ምንም ማድረግ አይቻልም። አሁን ሰው ቢያምን ቅድም ስንል ነበረ፣ ያው በሰፊው ያልሄድኩበት ደግመን ደጋግመን ስላነሳ ነው። ግን ጥምቀት ማለት የሚስጥራት ሁሉ በር ነው ነው የሚሉት አባቶቻችን። ያለ ጥምቀት አንድ ሰው ምንም መሆን አይችልም። የቤተክርስቲያን አባል መሆን አይችልም። በክርስቶስ ሞትና ትንሣኤ መተባበር አይችልም። ክርስቶስን መልበስ አይችልም። ድህነትን ሊያገኝ አይችልም። ስርየት ኃጢአትን ሊያገኝ አይችልም። ስለዚህ በጣም መሰረታዊ ጉዳዮች ናቸው እነዚህ። የቤተ ክርስቲያን አባልም መሆን አይችልም። የቤተ ክርስቲያን አባል ወደ ቤተ ክርስቲያን የምንጨመረው በጥምቀት ነው በነገራችን። ከዛ እንደዚህ ነው እና በር ይላሉ አባቶች። ለምሳሌ አንድ ቤት ተሰርቶ በር ባይኖረው መግባት አትችልም። ግን በር ያለው ቤት በበሩ ትገባለህ፣ ውስጡ ብዙ ነገሮች ክፍሎች ይኖሩታል። ልክ እንዲሁ ጥምቀት ወደ ቤተክርስቲያን በር መግቢያ ሆኖ ቤተክርስቲያን ከገባ በኋላ የተለያዩ ጸጋዎችን ያገኛል። እዚህ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ራሱ ምንድነው ያነሳ ነው ቀደም የመንፈስ ቅዱስን ፍሬ ትቀበላላችሁ ይላል። የመንፈስ ቅዱስ ፍሬ የተባለው በጥምቀት ነው የሚገኘው ማለት ነው። በጥምቀት ነው የሚገኘው። ስለዚህ በጣም መሰረታዊ ጉዳይ ነው። አስፈላጊ ከሆነ ነገ ምናምን በደንብ እናነሳዋለን እሱ ነው። እሺ ያ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 የጌታ ትእዛዝ። አሁን ምን መሰለሽ ከፍሎ ማመን እንዴት እንደምገልጠው ማለት ነው። አሁን እነዚህ ሰዎች ዋና ፖይንቱን አጥፍተውታል። ዋናውን ማለት ነው። ስለዚህ እንድትነቁ የሚያስፈልገው ከፍሎ ከማመን ነው። እኔ ወደ እውነተኛ የቱ ቤተክርስቲያን የመጣሁት ይሄው ለምሳሌ ይሄው በግልጽ ዮሐንስ ይሄ የምታነቡት ይህንን ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ጀምሮ ስታነቡም ኢየሱስ መልሶ አለው ይላል ኒቆዲሞስን፣ እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለ። ቁጥር 5 ላይ ወርዶ ደግሞ እውነት እልሃለሁ ሰው ከውሃና ከመንፈስ ይላል። አያችሁ እዚህ ጋር እቺ ሰው ከውሃና ከመንፈስ አያችሁ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም
ብሎ ይደመድማል። ያው እሺ ጌትዬ አሁን አንድ ከፍሎ ማመንን አንድ ላሳይና ጥምቀቱን ነካርገ ነው። ጥሩ እየተማራችሁ ነው ከታች ያላችሁ እና ፕሮቴስታንት መጽሐፉ ከተገለጠ ያው እኔን የሚጠሉኝ እንደዚህ አይነት ነገር ስለማወጣባቸው እና በሌላ አይደለም። በቃ እኔ ከፍዬ አማኝ ነበርኩ። ይሄንን ነው አነጻጽሬ የመጣሁት። ከአባልነት ወደ አካልነት የተጨመርኩበት ሚስጥር ይሄ ነው። አሁን በደንብ ስሙኝ። አሁን እዚህ ጋር በደንብ እነሱ ሲናገሩ ምን አሉ? ሰው አምኖ ለአቅመ አዳም ደርሶ ለአቅመ አዳም እሱን ቃል አንብብልኝ። ኦኬ ጥምቀት የሚፈጽመው ይላል። መጠመቅ የሚገባው ሰው ለነፍሱ የደህንነትን አስፈላጊነት ወደ ማወቅ ዕድሜና ዝንባሌ ደርሶ እችን ያዝልኝ። አሁን እንደዚህ አይነት አሁን ይሄ አሁን ሁለት አይነት ነው አይደለ? አሁን ይሄ ብቻ ነው ወይ መጽሐፍ ቅዱስ የሚያስተምረው? አሁን በደንብ ስሙ። ይሄ ብቻ አይደለም የሚያስተምረው መጽሐፍ ቅዱስ። በነገራችን ላይ ማዳን እግዚአብሔር ነው። እግዚአብሔር ከጡት ከሚጠቡ ሕፃናት ለራሱ ምስጋናን አዘጋጅቷል። የፍጥረት ሁሉ አባት ነው። የፍጥረት ሁሉ አምላክ ነው። አሁን ለዚችም ከፍሎ ማመን መሆኑን የሚያሳይ 4 ጥቅስ ብቻ እኔ የመጀመሪያ ጥቅስ የራሱ የጌታ ትእዛዝ በስም አጠራሩ ክብር ምስጋና ይግባው እነሱ ከጠቀሱት ውስጥ ማቴዎስ ወንጌል ምዕራፍ 28 እንግዲህ ሂዱና አሕዛብን ነፍስ ያወቁትን አይልም ይላል እንደ ጌትዬ አይልም አሕዛብን ሁሉ ይላል። ምን ማለት ነው? ህዝቦችን ሁሉ ቤተክርስቲያን ይውላችሁ ወርቅ ነች፣ ስንዱም መቤት ነች የምልበት ፕራውድ የሚሰማኝ የህፃናት ጥምቀት እንዴት በቃ አላት መነሻ ከብሉይ ኪዳን። ከዛ እንዳልኳችሁ ሚስጥረ ቤተክርስቲያን ዶግማዋም ላይ ሚስጥራትም ላይ ቁርባንና ጥምቀትን አስቀምጠዋለች። 7 የቤተክርስቲያን ሚስጥራትም ላይ አለ፣ ዶግማዋም ላይ አለ። ስለዚህ ሰራቸው ዶግማዋ ላይ ልክ እንዳስቀመጠችው ሚስጥረ ቤተክርስቲያን ላይ እንዴት ይሁን ስትል ማን ይጠመቅ የሚል ነገር ስትሰራ ቤተክርስቲያን ከዘዳግም ቀን ወሰደች። ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ወደ እግዚአብሔር መግባት ወደ መቅደሱ መድረስ ከመንጻት ወደ መቅደስ የመሄድ ጉዳይን አነሳች ቤተክርስቲያን። ስለዚህ አሁን በደንብ ስሙኝ። ድነት ለአዋቂ ብቻ ያለ ትምህርት የለም። በነገራችን ላይ በደንብ ስሙኝ። ቀጥዬ መስለመጣብን ነው። አሁን እነሱ ምን አሉ? ጌትዬ ቅድም ምንድን ያነበብከው? የሚጠመቀው ሰው እንትን መሆን አለበት ብለዋል። ብቻ ግን አይደለም። ይኸው ሁሉ ይላል፣ ለህዝብ ሁሉ። ይሄ ብቻ አይደለም የሚለው ማርቆስም ላይ ማርቆስ 16ም ላይ እነሱ እንግዲህ ያነሱት ጥቅስ አለ ማርቆስ እና ማርቆስ 16ም ላይ ይሄው እኔ ቃሉ ነው የምታመነው ከፍያ ምን ነበረ። ይሄው ከቁጥር 15 ጀምሮ ማንበብ ጥሩ ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ለፍጥረት ሁሉ ስበኩ። ከዛስ ያመነ የተጠመቀም ይድናል። አሁን እንዴት ሕፃናት በምን ውክልና እንዴት ይጠመቃሉ? ቀጥታ ወደ ሐዋርያት ሥራ እንገባለን ማለት ነው። እንግዲህ ጌታ ነው ያዘዘው፣ ሐዋርያቱ ጀመሩ።
ምን ጀመሩ? ማጥመቅ ጀመሩ። ማሳመን፣ ስለ ጌታ መመስከር፣ ማጥመቅ ጀመሩ። ስለዚህ የመጀመሪያዎቹ ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ላይ 3000 ሰዎች አመኑ። ሲያምኑ እግዚአብሔር አመናችሁ ሂዱ በሉ ሂዱ አላለም። ስር የሰደደ ነገርን ተናገረ ሐዋርያው ቅዱስ ጴጥሮስ። ከነሱ ጥያቄ መጣ። ምን እናድርግ? ቅድም ጃንደረባውን አይታችኋል። ምን እናድርግ? መቶ አለቃውን አይታችኋል። ምን እናድርግ? ቆርኔሌዎስ ምን እናድርግ? ልድያ ምን እናድርግ? የሚል ጥያቄ ይጠየቃሉ። ምን እናድርግ? ለሁሉም የተመለሰው መልስ አንድ ነው። ተጠመቁ፣ ንስሐ ግቡ፣ ተጠመቁ። አሁን እዚህ ጋር ጌትዬ በደንብ ይኸው የሐዋርያት ሥራ ምዕራፍ 2 ቁጥር 38 ከ37 ጀምሮ ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎች ሐዋርያትን ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ምን አላቸው? ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ። ቀጥሎ የሚናገረው ቃል አለ፣ በጣም ገዢ ሐሳብ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንንም ወደ እርሱ ለሚጠራቸው በሩቅ ላሉት ሁሉ ነውና አላቸው። ለማና ለእናንተና ለልጆቻችሁ። አሁን ለልጆቻችሁ የሚለው ቃል የተስፋው ቃል ለእናንተና ለልጆቻችሁ የሚለው ቃል ልጆቻቸው ሲያድጉ ነው እንደ ቃለ ሕይወት አይደለም። እኔዋ ይሄው ለምሳሌ ቅድም አንብበናል። የሐዋርያት ሥራ ምዕራፍ 8 ኢትዮጵያዊ ጃንደረባ ቤተሰቡ አብሮት አልነበረም። ቤተሰቡ አብሮ ነበር እንደ ጌትዬ አልነበረም። ግን እሱ ምን ላድርግ ብሎ ጠየቀ። ምን ላድርግ ብሎ ተጠየቀ። እንዳልጠመቅ የሚከለክለኝ ነገር አለ አለ። ኧረ ካመንክ ይሆንልሃል ተጠመቅ አለ። ከዛ በኋላ ቆርኔሌዎስ የሐዋርያት ሥራ ምዕራፍ 10 ምን ሆነ? በደንብ ስሙ። እሺ ለቃሉ ጠፋ በዛ አለው። ቆይ ቃሉን ስፔሲፊክ ላውጣው ብዬ ነው። ምዕራፍ 10 ቆርኔሌዎስ ከነ ቤተሰቡ ተጠመቀ። ቤተሰብ የሚለውን እያየን መሄድ ስላለብን ማለት ነው። ይኸው ቁጥር 37 ጀምሮ ይኸው እነዚህ እንደኛ ደግሞ መንፈስ ቅዱስን ተቀበሉ፣ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስምም ይጠመቁ ዘንድ
አዘዛቸው። ከዛ በኋላ ጥቂት ቀን እንዲቀመጡ ለመኑት። የሐዋርያት ሥራ እዛው ጋር ቅድም ያነበብነው ቃል ጋር እንሂድ። ምዕራፍ 16 ቁጥር 36 ይሄው ቁጥር 31 ላይ እነርሱም በጌታ በኢየሱስ ክርስቶስ እርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። ለእርሱና ለቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሩ። በዚያ ሰዓትም ወስዶ ቁስላቸውን አጠበ። ያን ጊዜ እርሱም ከነ ቤተሰቦቹ ጌትዬ ጫጫታ ሰማለው። ማን ነው ድምፅ ቢያሰማኝ? ልዝጋው? አይደለም፣ ጥያቄ ነው የምጠይቅ። በደፍኑ መልስልኝ። ድምፅ ሰማለው የህፃናት ልጠይቅህ እኮ ነው፣ እንድዘጋው እኮ አይደለም። ልጆች ናቸው አይደለ? ልጆች ቤተሰቦች ናቸው። ስለዚህ ይኸው ከነ ቤተሰቦቹ ተጠመቀ ይላል። ከነ ቤተሰቦቹ ልድያም ከነ ቤተሰቧ ተጠመቀች ይላል። ከነ ቤተሰብ ሐዋርያ ቅዱስ ጳውሎስ አሁንስ ለምን ትዘገያለህ? ስሙን እየጠራ ተነሳና ተጠመቅ ከኃጢአትም ታጠብ የተባለው ቤተሰብ ልጆች አልነበሩትም። እንደ አንደኛ ቆሮንቶስ ምዕራፍ 7 ማንበብ ነው። ቤተሰብ ያላቸው ግን ተጠምቀዋል። አንተም ምን ቤተሰቦችም ይድናሉ። ይኸው ስለዚህ ለእናንተ የተስፋው ቃል ለእናንተና ለልጆቻችሁ ለጎረምሳ ብቻ አልተባለም። እኛ ቤተክርስቲያን ይሄንን ስርዓት ይሄንን አማናዊ እውነት ስትፈጽም የክርስትና እናትና የክርስትና አባት ብላ ታስቀምጣለች። ክርስትናን እያሳዩ የሚያሳድጉ። ስለዚህ በግልጽ ከአባቶች የተማርነው ነው። ግልጽ ነው። ከፍያ ምን ነበረ? በ17 ዓመት ጎልማሳ ስትሆኝ ጎልማሳ ስሆን መስሎ የነበር ጥምቀት። መጽሐፍ ቅዱስ ግን እንደዛ አይልም፣ በእምነት ብቻም አይልም ብለን ጌትዬ ጨምርና ወደ ትንሽ ነካ አድርገን እናንብበውና ቁርባኑ የተያያዘ ስለሆነ የጌታ እራት ብለውታል እነሱ። እዚህም ላይ የፎረሹትን ጥቅሶች ትስቃለህ። ክሊል ነው ያው ጨምር የተወሰነ ሀሳብ ካለ። እሺ፣ አይ ምንም ቢኒ እንትኑም በደንብ ሄደበታል። ህፃናት አንደኛ በደንብ ልብ በሉ፣ የእግዚአብሔር መንግስት ለአዋቂዎች ብቻ አይደለችም። እንደውም ብዙ ጊዜ እንደምንናገረው እኛ ራሳችን ህፃናትን ካልመሰልን ወደ እግዚአብሔር መንግስት እንደማንገባ ጌታ በጣም ብዙ ቦታ ላይ አስተምሯል። ህፃናትን ምሳሌ እያደረገ አንድ። ሁለተኛ ህፃናትን መባረክ የተማርነው ከራሱ ከባለቤቱ ከጌታችን ነው። ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ህፃናትን ይባረክ እንደነበረ እኮ ተቀምጧል። ለምሳሌ ማርቆስ 10 ላይ እንደው እቺ ጥቅስ በደንብ እንድታዩት እፈልጋለሁ። ማርቆስ 10 ላይ ቆይ ላውጣትና እያነበብን እንያት። ሌላ ቦታም ላይ ያለው ግን እቺኛ በይበልጥ በደንብ ስለምትነግር ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 13 ላይ እንዲህ ይላል። ቁጥር 13 እዚህ ጋር እንደምታዩት አዶኖ ከታየ እንግዲህ አላውቅም፣ ትንሽ ብዥ ላይ ሆና ቁጥር 13 ላይ እንዲዳስሳቸውም ይላል። እንዲዳስሳቸውም ይኸው እዚህ ጀምሮ እዚህ ያመጣና ይህንን አንብቡት ከ13 እስከ 16 ማርቆስ 10 ከ13 እስከ 16 እንደዚህ ነው የሚለው። እንዲዳስሳቸውም ሕፃናትን ወደ እርሱ አመጡ፣ ደቀ መዛሙርቱም ያመጧቸውን ገሰጿቸው ይላል። ሕፃናትን ለምን ታመጣላችሁ? ወደዛ ወሰዷቸው። ለሕፃናት ቦታ የለንም እንደሚባለው ማለት የዘመኑ ድግስ ቦታ።
ስለዚህ ኢየሱስ ግን ይህንን አይቶ ተቆጣ ነው የሚለው። ቁጥር 14 ላይ ስታነቡ ይኸው ይህንን አይቶ ተቆጣና እንዲህ አለ፣ ሕፃናትን ወደ እኔ የመጡ ዘንድ ተው አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና ካለ በኋላ እውነት እውነት እላችኋለሁ የእግዚአብሔርን መንግስት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አላቸው። ይሲ ብዙ ነገር ነገረን እዚህ ጋር። አንደኛ ተቆጣ፣ ወደሱ የከለከሏቸውን ተቆጣ፣ ወደሱ እንዲመጡ ዘንድ አዘዘ ማለት አንድ። ሁለተኛ እኛ ራሳችን ደግሞ እንደ ሕፃናት ሆነን መቅረብ እንዳለብን ወይም ደግሞ መንግስተ ሰማያት እንደ ሕፃናት ላሉት ናት አለና ከዛ ይህን ሲያጠብቆ ምን አለ? እውነት እውነት እላችኋለሁ የእግዚአብሔርን መንግስት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም ማለት። እዚህ የሕፃንነትን ይህን ባህሪ ገንዘብ ማድረግ ማለት። ከዛ ቁጥር 16 ላይ ተመልከቱ፣ አቀፋቸው ሚልና እጁን ጭኖ ባረካቸው። ኦኬ። ስለዚህ ቤተክርስቲያን ምን አደረገች ታዲያ? ይህን አይደል ያደረገችው? በተሰጣቸው አባቶቻችን ጌታ ራሱ በሰጠው ስልጣነ ክህነት እጃቸውን ጭነው እየባረኩ በቅባ ሜሮን በመንፈስ ቅዱስ አትመው የክርስቶስ አረጓቸው። ምንድን ነው ይሄ ችግሩ ነው? ምንድን ነው ችግሩ? እኛ ኦኬ ኦርቶዶክስ ተሳሳተች ከማለት ይኸው ጌታ ተሳሳተ ማለት ይቀላል እኮ አይደለም? ምክንያቱም እሱ የተናገረው ነው ቤተክርስቲያን የምታደርገው። ስለዚህ ራሱ ባለቤቱ ሕፃናትን በዚህ መልክ የተቀበለ አምላክ ነው። ይሄ ብቻ አይደለም። እኔ እንደው በደንብ ያው ብዙ ጊዜም ስለሄድንበት ብዬ ነው እንጂ ለምሳሌ ማርቆስ፣ እዚሁ ማርቆስ ወንጌል ላይ ልውሰዳችሁ። ሌላ ቦታ ማርቆስ 9 ላይ ማርቆስ 9 ላይ እንደዚህ የሚል ቃል ታገኛላችሁ። ከቁጥር 36 አካባቢ ላይ ምን ይላል? እንደዚህ ይላል። ይኸውላችሁ 36 እና 37 አንብቡት። ሕፃኑም ይዞ በመካከላቸው አቆመው አቅፎም ይላል። ሕፃኑን አቅፎም እንዲህ ካሉ ሕፃናት አንዱን በስሜ የሚቀበል በደንብ ስሙት ይሄንን። ሕፃኑንም ይዞ በመካከላቸው አቆመው አቀፈው ሚልና እንዲህ ካሉት ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል አለ ጌታ። አዮ ቢኒ ማርቆስ 9:36 37 እኔን ይቀበላል፣ የሚቀበለኝ ሁሉ ደግሞ የላከኝን እንጂ እኔን አይቀበልም አላቸው ይላል። ዩሲ ስለዚህ ሕፃናት በክርስቶስ ዘንድ ክቡራን ናቸው፣ ንዑዳን ንጹሐን ናቸው። እና ማንን እኛ በእነሱ ህይወት የምንፈርደው ነው? እንደው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ፍጹም መንፈሳዊ ወይም ደግሞ የመንፈስ ቅዱስ ቤት መሆኗን የምታውቁት ሕፃናት ራሳቸው የእግዚአብሔር መንግስት ይገባቸዋል ብላ ነው የምታስበው። ስለዚህ የእግዚአብሔር መንግስት ለመግባት ደግሞ መግቢያ በሩ ጥምቀት ነው። በቃ ተጠምቀው ከዛ በኋላ ፍርዱ የሱ ነው የሚሆነው። ግን ተጠመቁ፣ በቃ በሩን አገኙ፣ ገቡ፣ አለቀ። ስለዚህ በበለጠ በጎ የሆነውን ነገር ማድረግ ቤተክርስቲያን የምታስተምርበት ጉዳይ ነውና ሕፃናትን እንዲሁ ዝም ብለን ምና ይሄ ደግሞ እኮ በብሉይ ኪዳን ድህነት እንኳን ባልነበረበት በብሉይ ኪዳን እኮ ስርዓቱ አለ። ድህነት ባልነበረበት ኦሪት ዘሌዋውያን ምዕራፍ 12 ላይ እኮ ስታነቡ ሴት ልጅ ብታረግዝ ወንድ ልጅ ብትወልድ 7 ቀን የረከሰችና 33 ቀን የመንጻት ወራት ነው ይልና 40 ቀን በተፈጸመ ጊዜ ልጁንና መስዋዕት ይዛ ወደ ካህኑ ትሄድ፣ ወደ ሊቀ ካህኑ ትሄድ፣ እሱም የስርየት መስዋዕት ያደርግላታል፣ ከዛ ንጹህ ትሆናለች። ሴት ልጅ ከወለደች ደግሞ 14 ቀን የረከሰችና 66 ቀን የመንጻት ወራት ነው ይልና 80ው ቀን በተፈጸመ ጊዜ ሕፃኗንና መስዋዕት ይዛ ትሄድ፣ ሊቀ ካህናቱ መስዋዕት ያሳርግላታል ይላል። ይሄ እኮ ያለ ነው በብሉይ ኪዳን። እና ብሉይ ኪዳን ላይ ያልቀረን ነገር እኛ ልናስቀር አንችልም። በብሉይ ኪዳን የቀረው ምንድነው? መስዋዕቱ የሚቃጠል የበግ ምናምን ነበር። አሁን መስዋዕቱ ግን ራሱ ክርስቶስ ስለሆነ ይህንን ልብ በሉ። ክርስቶስ ራሱ እኮ በ8 ቀን ግዝረትን ለአብርሃም የተሰጠውን የቃል ኪዳን ግዝረት ለመፈጸም ወዴት ሄዷል? ወደ ቤተ መቅደስ። ስምዖን አረጋዊ እኮ አቅፎ ዓይኖቼ ማዳንን አይተዋልና ባሪያን አሰናብተኝ ብሎ እኮ የተናገረለት ይሄ እኮ ራሱ ክርስቶስ በሕፃንነቱን ፈጽሞታል። እና መጽሐፍ ቅዱስ ላይ ያልተጻፈን ነገር ማስቀመጥ ተገቢ አይደለም። እና
እንግዲህ ክርስቲያን ነን ካሉ የመጽሐፍ ቅዱስ ሰዎች ነን ካሉ መጽሐፍ ቅዱሱ የሚለው ሕፃናትን እንደውም አብዝቶ እንደሚያቀርብ ነውና ይህንን እንረዳ ለማለት ነው። ይብቃ ነብይ። አንድ ስብሰባ አለችኝ፣ እቺንም ቶሎ ቶሎ እናርግና እንወጣ። እሺ ቀጥል። የጌታ እራት ሁለተኛው የጌታ እራት ነው። ያው እዚህ ጋር እንደሚታይ ተስፋ አደርጋለሁ። የጌታ እራት ይላል። የጌታ እራት ክርስቶስ ራሱ ያዘዘው ትእዛዝ ነው ይላሉ። ይኸውም ክርስቶስ ወደ ሞት ከመሄዱ በፊት በመስቀል ላይ ለሚሰቅለው ስጋውና ለሚያፈሰው ደሙ መታሰቢያ። ቃሉ ራሱ ትክክል አይደለም። በጣም ለሚሰቀለው ስጋውና ለሚፈሰው ደሙ ለሚሰቀለው ስጋው ሚል አይደል ነው እንግዲህ እና ጌታ እኮ ነው የተሰቀለው። ስጋውን ብቻ ሰቀሉት ወስደው። ስለዚህ ጠለቅ ብንል ስጋን አዘጋጀ ሊደርስ ሲሆን ቀጥል። ለሚሰቀለው ስጋውና ለሚፈሰው ደሙ መታሰቢያ እንዲሆን ሲል የሰጠው መመሪያ ነው ይላል። ስለዚህ በትእዛዙ መሰረት ሐዋርያትም እየተሰበሰቡ ስርዓቱን ይፈጽሙ ነበር። ስለዚህ የጌታ እራት መታሰቢያ አንደኛ የክርስቶስ ሞትና የአዲስ ኪዳን የቃል ኪዳን መታሰቢያ ስለሆነ፣ ሁለተኛ ለድህነት በመስቀል ላይ የፈሰሰው የክርስቶስ ደም የሚታወስበት ስለሆነ፣ ሶስተኛ ከሌሎች ክርስቲያኖች ጋር የሚኖረው ህብረት ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁ የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ሊቀበሉ ይገባል። ወየው ይህንን አየው እዚህ ጋር የሚለው ከሌሎች ክርስቲያኖች ጋር የሚኖረው ህብረት ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁ የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ሊቀበሉት ይገባል ይላል። ታዲያ አሁን ለምሳሌ ለደህንነት ካልሆነ ለምንድን ነው የሚመረምሩት? ራሳቸው እንትን ካሌለው ማለት ነው። መታሰቢያ ነው ኦልሬዲ እያሉ ያሉን እና ኤኒዌይስ ይኸው ማቴዎስ 26 ከ26 ከ29 ሐዋርያት 27 ሐዋርያት 2 42 እስከ 46 ታነበዋለህ ቢኔ? እሺ ይታወቃሉ። እሺ ሐዋርያት ሥራ 20 ቁጥር 7ን እናንብበው። 27 ያው ማቴዎስ በ26 የታወቀ ነው። የሚገርመው አንደኛ ቆሮንቶስ 11ም የታወቀ ነው። አንደኛ ቆሮንቶስ 10ም የታወቀ ነው። አሁን የተረሳ ጥቅስ ምንድን ነው? ዋናው አይ ነው ዮሐንስ ወንጌል ምዕራፍ 6 የለም እንዴ 20 ቁጥር 7 ከሳምንትም በመጀመሪያው ቀን እንጀራ በመቁረስ ተሰብስበን ሳለን ጳውሎስ በነጋው ሲሄድ ስላሰብን ከዚህ ጋር ይነጋገር ነበረ። ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በነጋው ሊሄድ ስላሰበ ከእርሱ ጋር ይነጋገር ነበር። እስከ መንፈቀ ሌሊትም ንግግሩን አስረዘመ። ተሰብስበንም በነበርንበት በሰገነት እጅግ ይሄ ስለወደቀው ነው እየተናገረ ያለው። ዞሮ ዞሮ እንደተደረገ እሺ፣ አሁን እንጨርሰው። ጥቅሶቹን አይታችኋቸዋል። ቀጥል ቁጥር 4 ላይ። እሺ ቁጥር 4 የጌታ እራት እጅግ ቢዘገይ በወር አንድ ጊዜ መደረግ ይኖርበታል። ቢዘገይ አይ ላይክ ዚስ ፒፕል በጣም ፈኒ ናቸው።
ምሳሌ ያነሳ ደግሞ አንደኛ ቆሮንቶስ 11:24 በምትሰበሰቡ ጊዜ አይደለም እንዴ? በምትሰበሰቡ ጊዜ ነው መጽሐፍ የሚለውና በወራዴ ባንዴ ደነገገው። እሺ፣ ስለዚህ አሁን በእውነት ለመናገር እነሱ እንዳሉት ነው ወይ? ከፍሎ ማመን አይደለ ወይ? ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው። ይህን የዮሐንስ ወንጌል ምዕራፍ 6ን ቃልዬ አትደፍረውም። በነገራችን ላይ የአንደኛ ቆሮንቶስ ምዕራፍ 11ን ብታነቡት እሱን እናንብበው ቢኒ። አዎ እስቲ እሱን እናንብበው በደንብ። እንደውም ልክ ልካቸው ነው የሚነግራቸው እኮ እንዴት እንደተረዱት። አንደኛ ቆሮንቶስ 11 ያው እሺ ቁጥር 24 ጀምሮ ቁጥር 24 ነው የጠቀሱት እነሱም። ቁጥር 24 ላይ እንዲህ ይላል፣ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። እነዚህ ሁለቱ በደንብ ይዋቸው። ክርስቶስ ምንድነው አለ ያሉት? የቅዱስ ጳውሎስ የሚለን እንጀራውን ቆርሶ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው ነው ያለው። የስጋዬ ምሳሌ አላለም። እንጀራውን ቆርሶ ስጋዬ ነው፣ ጽዋውን አንስቶ ደግሞ ይሄ ለአዲስ ኪዳን የሚሆን የአዲስ ኪዳን ደሜ ነው ነው ያላቸው። ደሜ ነው ያላቸው። ይህንን ያብራራል ቅዱስ ጳውሎስ ዝቅ ብሎ እንዲህ ይላል፣ ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል። አሁን ከላይ መታሰቢያ አድርጉት ያለችውን ቃል ይወስዱና መታሰቢያ ነው ይላሉ። መታሰቢያ ማለት ይኸው ቅዱስ ጳውሎስ እንዲህ አለ፣ ይህን እንጀራ በበላችሁ ይህንንም ደግሞ ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ምን ትላላችሁ? ሞቱን ትናገራላችሁ ነው። አሁን በእኛ ቤተ ክርስቲያን በምንቀበልበትም ጊዜ ስጋውና ደሙን በቅዳሴም ጊዜ ሙሉን የምናስበው ስለኛ የተቀበለው መከራ፣ ሞት፣ ግርፋት። በተለይ ስጋው ደግሞ በምንቀበልባት በዛች ሰዓት በቀራንዮ አደባባይ ያችን አማናዊ ስጋውና ደሙን ያፈሰሰባትን ሰዓት እያሰብን ልክ እዛች ስር ቀራንዮ ላይ ሆነን እንደምንቀበለው ነን ነው። አሁን ይሄ እያሰብን ነው ማለት ነው። ቀራንዮን እዛ ጋር የሆነውን ነገር የዛሬ 2000 ምናምን ዓመት እያሰብን የምንፈጽመው ነው ማለት ነው። ይህንን ነው ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና አለ። አሁን መታሰቢያ ለመሆኑን ተመልከት። ሌላው የሚያጠነክረው ስለዚህ ይልና ሳይገባው ወይም ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ልብ በለው፣ መታሰቢያ ከሆነ ዕዳ ሊሆን አይችልም። ለምሳሌ ሙት ዓመት መታሰቢያ እየተባለ ይደረጋል። አሁን ቢታው ምን ዕዳ ይሆናል? ምንም የሚሆን እኮ ነገር የለም አይደለ? ግን ይደረጋል። መታሰቢያ ማለት እንደዛ ነው፣ ማሰብ ነው እንጂ ምንም ፕራክቲካሊ ቢቀርም ቢደረግም ባይደረግም የሚያመጣው ጉዳት የለም ማለት ነው። በሌላ ቋንቋ የክርስቶስ ስጋና ደም ግን እንደሱ እንዳልሆነ ይኸው። ስለዚህ ሳይገባው ማለት ስጋው ደሙን ለመቀበል ዝም ብሎ እንደ ተራ ምግብ ሄዶ የምንበላው ጉዳይ አይደለም። እንኳን ስጋው ደሙን ቀርቶ አንድ ሰው ሰርግ ሲጠራን እዛ ሰርግ ቤት ዝም ብለን ተርታ መናኛ ልብስ ለብሰን ዝም ብለን አንሄድም። ታጥበን በቃ ጥሩ ምሽት ለሽቶ ተቀብተን ቆንጆ የክት ልብሶች አውጥተን እሱን ለብሰን ቆንጆ ጫማ አድርገን ልብሳችን ፀጉራችን ተሰርተን ፊታችን ሜካፕ ተለቅልቀን ነው የምንሄደው አይደል? ይሄ ሁሉ ጣጣ ምንድን ነው? እዛ ሰርግ ስለተጠራ። ይሄ ደግሞ የሰማያዊ ሰርግ ነው። ክርስቶስ ስጋና ደሙን ስንቀበል ሰው ዝም ብሎ ሄዶ አይቀበልም። ምን ያደርጋል? መጀመሪያ ራሱን ይመርምር ይላል። ከታች ምን ይላል?
ስለዚህ እናንተ ዘንድ የደከሙ ምንድነው የሚለው? ሰው ግን ራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ ይላል። ይሄ ማለት ነው? ኃጢአት ከሰራው ወደ ንስሐ አባቴ መሄድ አለብኝ ማለት ነው። ኃጢአት ሰርቻለሁ፣ በድያለሁ፣ ንስሐ ይስጡኝ ብሎ ከንስሐ አባት ጋር ምክር ይደረጋል። ቀኖና ይፈጸማል። ቀኖና ስንጨርስ ወደ ንስሐ አባታችን ተመልሰን ጨርሻለሁ ስንል በል ሂድና ዛሬ ተቀበል ነገ ተቀበል ይላል። ያን ፍቃድ ማግኘት ማለት ነው የተገባው ማለት ፍቃደ ካህን ማግኘት። ስለዚህ ሳይገባው አንዱ ሳይገባው ደግሞ ብሎ ቢተረጎም ሲላላ ደግሞ የሚቀበለው ስጋና ደም እውነተኛ የክርስቶስ ስጋና ደም መሆኑ ሳይገባው ምሳሌ ነው መታሰቢያ ነው ምናምን ነው ሳይል ማለት ግን እውነተኛ የክርስቶስ ስጋና ለዚህ እኮ ነው እውነተኛ የክርስቶስ ስጋና ደም ስለሆነ ሳይገባውም ሳይገባው የሚበላ የሚጠጣ የጌታ ስጋና ደም ዕዳ አለበት ይላል። ከዛ በኋላ ስለዚህ በእናንተ ምን ይላል? ሳይገባው ይህን ካደረገው ሰው ግን ራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና ይላል። ስለዚህ ይሄ የሚነግረን ምን መሰላችሁ? ስጋ የክርስቶስ ስጋና ደም ከሌላ ተርታ ምግብ የተለየ ነው፣ መለኮታዊ ነው። ዝም ብለን የምንቀበለው ጉዳይ አይደለም። ስለዚህ ሳይገባን ብንበላና ብንጠጣ የጌታን ስጋና ደም ስለማንለይ እንደ ተራ ምግብ ስለምንቆጥር ወይም መታሰቢያ ነው ስለምንል ስለዚህ ምን ይላል? ለፍርድ ይሆንብናል። ስለዚህ እውነተኛ ካልሆነ እንዴት ነው የሚፈርድብን? ምሳሌ የሆነ ነገር ይሄ በጣም ቤዚክ የሆነ እንትን ነውና እንደው ሳይረዱት ነው ጥቅሱን የጠቀሱት ማለት ነው። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎች ደግሞ አንቀላፍተዋል። ምን በማድረግ ሳይገባቸው በመብላት በመጠጣታቸው ማለት ነው። እና ራሳችን ብንመረምር ግን ባልተፈረደብን ነበር ይላል። አያችሁ ራሳችን መርምረን ቢሆን ኖሮ በንስሐ እንሄዳለን። እንደው ያን ንስሐ ፈጽመን ፈቃደ ካህንን አግኝተን እንቀበላለን፣ ዕዳ አይሆንብንም ነበር። ግን ራሳችን ብንመረምር ባልተፈረደብንም ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰሳለን እያለ ቅዱስ ጳውሎስ ይነግረናል። እና አንደኛ ቆሮንቶስ ምዕራፍ 11 እንደውም በጣም ዝርዝር ጉዳዩን ነው የሚነግረን ዝርዝር ጉዳዩ እና ሳያውቁት ነው እዚህ ላይ እንትን ያሉት። ጌታም ደግሞ በዮሐንስ ወንጌል ምዕራፍ 6 ላይ በደንብ አድርጎ ያስተማረው ትምህርት ከሰማይ የወረደ ሕይወት እንጀራ እኔ ነኝ እያለ የምሰጣችሁ ሕይወት እንጀራ ስጋዬን ነው ደግሞ ያለው አይደል? ስለዚህ በቃ ነው ካለ ነው እኛ እንጀራ ሰጠ ሰው በእኛ ተርጓሜ ወዴት ነው የምንሄደው? ስለዚህ ስጋዬ ነው ብሎ እንጀራ ሰጠ፣ ደሜ ነው ብሎ ጽዋ ሰጠ። አሜን ብለን ነው የምንቀበለው ማለት ነው። እግዚአብሔር ይስጥልኝ። እሺ ጌትዬ፣ ቆይ እዚሁ ጋር ቃለ ሕይወት ያሰማልን። እዚሁ ጋር ደረቅ እናደርገውና እንሄድ። እሺ እንግዲህ አንድ ሌላ የጠቀሱት ጥቅስ ምሳሌ የሚል አይደለም። በነገራችን ላይ ምሳሌ የሚል ነገር የለም ጥቅሶቹ። አሁን እስኪ አንደኛ ቆሮንቶስ ምዕራፍ 10 እናንብበው። እሺ 10 ከ16 ጀምሮ ነው የሚለው። ከ14 ጀምሮ ይላንብበው። እሺ አሁን በደንብ ስሙ። ንጽጽር ነው እያመጣው ያለው ሐዋርያ ቅዱስ ጳውሎስ ንጽጽር ነው። ለአምልኮ የሚቀርብ ለአማናዊነት የሚቀርብ ለእውነተኝነት የሚቀርብ ፕራክቲካሊ ንጽጽር ነው ያቀረበው። ምንና ምንን በደንብ ስሙ። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱብኝ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ምን ምሳሌ ነው እያለ ያለው አይደለም? ይሄው እናንተ ፍረዱብኝ እያለ ነው። ሙሉን አንብቦት ከፈለጋችሁ ከምን ጋር እያነጻጸረ እንዳለ። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ፣
ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። ቃለ ሕይወቶች እዚህ ያላችሁ ጴንጤዎች ይሄው ጳውሎስ ነው የሚላችሁ። ምን የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ህብረት ያለው ክርስቶስ የቤተ ክርስቲያን ራስ ነው። እኛ ብልቶች ነን። እሱ ግንድ ነው፣ እኛ ቅርንጫፎች ነን። አማናዊነቱን አስቡ። ቀጥሎ ምን ይላል ሐዋርያ ቅዱስ ጳውሎስ? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? አንድ እንጀራ ሳለ አንድ እንጀራ ስለሆነ እኛም ብዙዎች ስንሆን አንድ ሥጋ ነን። ሁላችንም ያን አንዱን እንጀራ እንካፈላለን እና ያው አንዱን እንጀራ እንካፈላለንና ከዛ በኋላ ምን ይላል? በሥጋ የሆነውን እስራኤልን ተመልከቱ። የሚበሉት የመሠዊያ ማህበር አይደሉምን? እንግዲህ ምን እንላለን? ለጣዖት የተሰዋ እያለ ይናገራል። ንጽጽር አማናዊነቱን ነው የሚናገረው። ነገራችን ላይ አማናዊነቱ ቃለ ሕይወት ግን መታሰቢያ የሚል ከየት እንዳመጣች አናውቅም። በነገራችን ላይ ስንወስድ ቅድም ጌትዬ ብሏል። የጌታ ሥጋና ደም አማናዊውን ስንወስድ ምንድን ነው ታዲያ የምናስበው? እኛ በልባችን ከሱ ውጭ የምናስበው ነገር አለ? የለም። በልባችን እሱን እናስባለን። እሱን ብሉኝ ጠጡ ያለንን እሱን እንበላለን፣ እሱን እንጠጣለን። ደሙ የኃጢአት ስርየት ያሰጣል። ኃይለማርያም አውስትራሊያ እፈልግሃለሁ። እሺ ኃይለማርያም አውስትራሊያ እፈልግሃለሁ። እና ጌቴ የቀጥለ እንደው እችንም እናሳይ ብዬ ነው። አይ ቲንክ ይሄው ነው እንግዲህ ልቦና ይስጣቸው ነው። ምን ይባላል ሌላ? እንትኑ ጠፋብኝ ደግሞ ቆየ። በአጠቃላይ ይሄ ጌታ እራት ብለው ያስቀመጡት ትንሽ እንትኑ ራሱ በጣም የራቀ ነው። አንዳንድ ነገሮችን እስቲ እናንሳቸው። ቆይ መሀል ላይ እየገባ አስቸገረኝ ታውቃለህ። ማስታወቂያ ኦኬ። ለምሳሌ ቃለ ሕይወት ልካብ ነው። አንደኛ ለምሳሌ እንዲህ ይላል፣ የጌታ እራት ክርስቶስ ራሱ ያዘዘው ትእዛዝ ነው። እሺ ትእዛዝ ከሆነ ትእዛዝን ተቀብሎ መፈጸም ነው። ክርስቶስ ወደ ሞት ከመሄዱ በፊት በመስቀል ላይ ለሚሰቀለው ስጋውና ለሚፈሰው ደሙ አሉ። አሁን እዚህ ጋር ለሚሰቀለው ስጋው ተብሎ ይነገራል። እኔ አሰምቼ ስለማላቅ ነው እንደዚህ አይነት ስጋው ሳይሆን የሚሰቀለው ክርስቶስ ራሱ ነው የሚሰቀለው። ይሄ መለኮት የተዋሃደው ክርስቶስ ወይም ክርስቶስ ማለት መለኮትና ስጋ ማለት ነው። በተዋህዶ አንድ የሆነ ማለት በተዋህዶ አንድ የሆነው እሱን የተሰቀለ ስጋ የለም ብቻውን። ይሄ በጣም የሚያፈርስ ብዙ ነገር ስላለው፣ ስለዚህ የተሰቀለው ክርስቶስ ነው። ክርስቶስ ነው የተሰቀለው። ስለዚህ ይሄንን አንዱ እዚህ ጋር ራሱ በጣም ችግር ያለው ነው እና ስጋውና ደሙ ለሚፈሰው ደሙ መታሰቢያ እንዲሆን ሲል የሰጠው መመሪያ ነው ይላል። መመሪያ አይደለም የሰጠው ደግሞ ክርስቶስ ትምህርትን ያስተማረው። ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ነው ያለው እንጂ መመሪያ አይደለም የሰጠው። በቃ ኤግዛክት የሚሆነውን ነገር ነው ያስተማረው። መታሰቢያም አላለም። አማናዊ እዛው እኮ ይላል 56 ላይ ቁጥር 56 ላይ የሐዋርያት ሥራ ምዕራፍ ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ይላል። አማናዊ ማለት እሱ ነው።
ስለዚህ እውነተኛ ነው እንጂ ምሳሌ ወይ መታሰቢያ አይደለም። ስለዚህ በትእዛዙ መሰረት ሐዋርያትም እየተሰበሰቡ ስርዓቱን ይፈጽሙ ነበር ይላል። የእራት መታሰቢያና ክርስቶስ ሞትና የአዲስ ኪዳን የቃል ኪዳን መታሰቢያ ስለሆነ ይላል። የክርስቶስ ሞት መታሰቢያ ነው የሚላል። መታሰቢያ የሚለው በጣም ፍጹም ስህተት የሆነ ነው። አንድ ሁለተኛ ለደህንነት በመስቀል ላይ የፈሰሰ የክርስቶስ ደም የሚታወስበት ነው ይላል። ኦኬ መታወስ ማለት እኮ ሳትቀበለው ማሰብ ይቻላል አይደል? አስበነዋልን እንላለን አይደል? አንዳንድ በዓላት ላይ እነዚህና ስለዚህ ሶስተኛው ደግሞ በጣም የሚገርም ነው። ከሌሎች ክርስቲያኖች ጋር የሚኖረው ህብረት ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው ለተጠመቁ የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ሊቀበሉ ይችላሉ ነው የሚለው። እኛ ይችላሉ አይደለም፣ በቃ ክርስቲያን ግዴታ አለበት የክርስቶስ ስጋና ደም መብላት። አንድ ሁለተኛ ስጋው ደግሞ የምንቀበለው ድህነት ስላለው ነው። በነገራችን ላይ ስለምንድንበት ነው። እሺ ስለምንድንበት ነው። እኛ ህብረት ለማድረግ የሚባል ቋንቋ የለንም። ስለምንድን ድህነት ስላለው። ለምን ጌታችን ምን አለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም አለ። ይሄ ድህነት የምንለው እኮ ዘላለም ሕይወት ማግኘት ነው አይደል? ስለዚህ ዘላለም ሕይወት የሚያሰጥን የክርስቶስ ስጋና ደም እንጂ የዝም ብሎ ምልክት ነው ልንል ግን አንችልም። ምልክት አይደለም፣ አማናዊ ነው፣ እውነተኛ ነው። ራሱ ነው ምን በላው ምን ጠጣው ደግሞ ራሱን ክርስቶስን ራሱን እና ብዙ በጣም ተፋልሶ ያለበት እንትኖች አሉበት ማለት ነው። እና ምንድነው ታዲያ እነዚህ ሰዎች ምን አምነው ነው እኛ ወንጌላውያንን የሚሉት ወንጌሉን ሁሉ እንዲያፈረሱት ማለት ነው? ይሄ እኮ አሁን የክርስቶስ ወንጌል አይደለም። እንደሱ የተናገረውን እንኳን ወርድ ባይ ወርድ ማስቀመጥ እኮ ይገባል። እና ከዚህ አንፃር በጣም ስህተት የሆነ ነው። ሌላው የጌታ እራት እጅግ ቢዘገይ በወር አንድ ጊዜ መደረግ ይኖርበታል የሚለው በእኛ ቤተክርስቲያን እንግዲህ ዕለት ዕለት ነው ክርስቶስ የሚታረደው። ዕለት ዕለት ቤተክርስቲያን ያው በተለይ ኢትዮጵያ ሀገራችን በገዳማቱ ብትሄዱ 24/7 ነው ክፍት ናት። በዛ ላይ በየቀኑ ነው የምትቀድሰው፣ ስጋው ደግሞ ይፈተተው። ቅዳሴ ካለ ደግሞ ስጋው ደግሞ አለ ሁሉ ጊዜ ማለት። ስለዚህ ሁሉ ጊዜ ነው እንጂ የሆነ እንደዚህ ብናረግ የሚል እንትን የለው። ስለዚህ ሰው ሁሌ ኃጢአት ይሰራል። ለምሳሌ ሰው ሁሌ ይታመማል። በታመመ ቁጥር ወደ ሐኪም ቤት ይሄዳል። ወር ላይሆን ይችላል እኮ ከወርም ሊያንስ ዓመትም ሊሆን ይችላል። ግን እንደ አንድ ኦርቶዶክሳዊ ሰው ዕለት ዕለት ኃጢአት ይሰራል። ዕለት ዕለት ይበድላል። በማሰብ ይበድላል፣ በመናገር ይበድላል፣ በተግባር ስራ በመስራት ይበድላል። ሰው ከነዚህ ንጹህ የሚሆን ሰው የለም። ይህን ከዚህ ግን ራሱን የሚያነጻው ምን በማድረግ ነው? የክርስቶስን ስጋና ደም በመቀበል ነው ማለት ነው። እንደዚህ አይነት ገደቦችም ትክክል አይደሉም ለማለት ነው። በሰፊው ግን የዚህ ሁለቱ ሚስጥራት ያው በተደጋጋሚ ሄደንበታል። በሚቀጥለውም እግዚአብሔር ቢፈቅድ ደግሞ በስፋት በደንብ አድርገን አባቶችስ ምን ይላሉ በዚህ ላይ የሚለውንም በሰፊው አንስተን እንሄድበታለን። ይቆየን። ቢንዬ እግዚአብሔር ይስጥል። ቃሌዎች ያሰማልን። ጌትዬ እንደው ለማጠቃለያ እኔም ጋር አጭር ነገር ልናገር። በዚህ በአንደኛ ቆሮንቶስ ምዕራፍ 11 ቅድም እንዳልከው ምን ብሎ ይናገራል? ስለዚህ ሳይገባው ወይም ሳይገባው ደረቅ ስናደርገው ሳይገባው ወይም ሳይገባው ይህንን እንጀራ የበላ ወይም የጌታ ጽዋን የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። አሁን በደንብ ስሙ። ዕዳ እንዴት ነው የሚኖርባችሁ? ዕዳ አንድ ሰው የሚሆንበት በሚታይ የወሰደው ነገር ነው። በደንብ ስሙኝ። ምሳሌ ዕዳ አይሆንም። በነገራችን ላይ መታሰቢያም ዕዳ አይሆንም። በነገራችን ላይ በደንብ ስሙ። ዕዳ አለበት ካለ በኋላ ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው ይጠጣ። አሁንም ይደግመዋል። ሳይገባው ወይም ሳይገባው
የሚበላና የሚጠጣ የጌታ ሥጋን ስለማይለይ ለራሱ ፍርድ ይበላልና። አያችሁ፣ ከዘላለም ሞት ወደ ዘላለም ሕይወት። ሥጋዬን የበላ ደሜን የሚጠጣ የዘላለም ሕይወት ያገኛል። ሥጋውንስ ሳይገባው ወይም ሳይገባው ቀጥሎ ይመጣበታል። የሚበላ ምን አለ? ፍርድ። እኔ አይደለሁም የጌታ ቃል ነው የሚለው። ፍርድን ይበላልና ይጠጣልምና ካለ በኋላ ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋልና ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞች ሆይ ለመብላት በተሰባሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ከላይ ከቁጥር 16 ጀምሮ ማንበብ 17 ጀምሮ ማንበብ ትችላላችሁ። አሁን ጌትዬ ቅድም ያነሳው ነገር አለ። ይሄው ለመብላት በተሰባሰባችሁ ጊዜ ቃለ ሕይወት በየወሩ ብላ ደንግጋለች። ግን ምሳሌ ነው፣ ግን መታሰቢያ ነው። እና ከፍሎ ማመን ነው። ረጋ ብላችሁ ካጠናችሁት፣ ረጋ ብላችሁ ካነበባችሁት በቃ። ስለዚህ ቤተክርስቲያን 365 ቀን አለ። ከአምስቱ ከሕማማት ጊዜ ውጪ 360 ቀን ትፈትታለች። ለምን? ጴንጤ የሚወደው ጥቅስን ላንሳ። የጌታ የኢየሱስ ክርስቶስ ደም ዛሬም ትኩስ ነው ይላል ጴንጤ። ዛሬም ትኩስ ነው። ያ የኃጢአት ስርየት የሚሰጥ ያ የዘላለም ሕይወት የሚሰጥ የጌታ ኢየሱስ ክርስቶስ ደም ትኩስ እንዳይደለ በቃለ ሕይወት ቤተክርስቲያን እናያለን። ስለዚህ አሁን ኦርቶዶክስን ቀና ብሎ ማየት አይቻልም። ይሄው ቃለ ሕይወት መጽሐፉ አለ፣ ሙሉ ወንጌል መጽሐፉ አለ። እኔ ልንገራችሁ እርዳታውን እንጂ ትምህርት የለንም ብዬ ሁሉ የምናገረው ለዛ ነው። አሁን ይህ መጽሐፍ በነገራችን ላይ ረዥም ገጽ ያለው እንዳይመስል 37 ገጽ ነው። ዶክትሪን በ37 ገጽ ማለት ነው። ዶክትሪን በ37 ገጽ። ከዛ እንመጣለን። ቀብር አለ፣ አስራትና በኩራት አለ፣ ጋብቻ አለ፣ ቀብር፣ የቀብር ስርዓት አለ እናነሳለን። ልጆችን ማስረከብ እናነሳለን። ልጆችን ማስረከብ የሚባል ትምህርት እንዴት ይታያል? ከዛ የተጠቀሱ ጥቅሶችን እናነሳቸዋለን። ሳንመረምር እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ናት አላልነው። እመኑኝ፣ በዚህ ቅዱስ ቤተክርስቲያን ፊት የሚቆም እስልምና ትምህርት የለም፣ የሚቆም ፕሮቴስታንታዊ ትምህርት የለም፣ የሚቆም ካቶሊካዊ ትምህርት የለም፣ የሚቆም አቄፈና ትምህርት የለም። በአለት ላይ የተመሰረተች እውነተኛይቱ የክርስቶስ ቤተክርስቲያን አንዲት ናት። እሷም ኦርቶዶክስ ተዋህዶ። በግልጽ ነው የምነግራችሁ። ስለዚህ ቀብሩንም እናነሰዋለን፣ ሰርጉንም እናነሰዋለን፣ ዶክትሪኑንም እናነሳዋለን። ድነት አይጠፋም ብሎ ያስተማሩትንም ቅድም እንዳየን። አሁን እቺ ስናነሳ ደንግጠው ይጠፋሉ። በራሱ ደግሞ ክላሽ እንደሚያደርግ እናሳያችኋለን። ለምሳሌ ድነት አይጠፋም ብለው በራሱ ደግሞ ክለሽ የሚያደርገው የሚምታታውን ነገር እናሳያችኋለን። እና ቅረቧቶች ቤተክርስቲያንን እውነት ፕሮቴስታንቶች እዚህ ያላችሁ እኔ በፍጹም ትህትና ነው የምነግራችሁ። እና ቅወቋት፣ ቅረቧት፣ መርምሩ። ዝም ብላችሁ በጨበና አትፍረዱ። የማትለውን ትላለች ብላችሁ አትፍረዱባት።
ቤተክርስቲያን እውነተኛ የክርስቶስ ቤተክርስቲያን ነች። ነገሩን ሁሉ በልክ አሰባጥራ ለልጆቼ ብላ በዚህ ምድር ላለን ቆይታ እስከ ዘላለማዊ መንገዳችን የሰደረችልን ናት እና እያንዳንዱን ነገር በሚቀጥለውም እንቀጥላለን። ያለ ጥላቻ ነው የምንነግራችሁ። እውነትን እውነት ብለን ነው የምንናገረው። አስተማሩን ሁሉ እግዚአብሔር አምላክ ቃልዎት ያሰማልን። እናንተም እድሜ ጸጋ ያድልልን። የአገልግሎት ዘመንን ያርዝምልን። አምላካችን ልዑል እግዚአብሔር በሰላም እንደዋለ በሰላም እንዲያሳድረን ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችንን ቅድስት ቤተክርስቲያናችን እንዲጠብቅልን አጽራረ ቤተክርስቲያንን እንዲያስታግስልን ለአባቶቻችንም አስተዋይ ልቦናና ጥበብን እንዲያድልልን በክርስቲያኖች ላይ እየደረሰ ያለውንም መከራ፣ ስቃይ፣ ስደት፣ ሞት እግዚአብሔር አምላክ እንዲመለከት ፍርዱን እንዲሰጥ የእሱ ቅዱስ ፈቃድ ይሁንልን። ታሞ ባልጋ ቁራኛ በደዌ ዳኛ ተይዘው በየቤቱ በየሆስፒታሉ በየወር እንዲወደቁ አስጠበቃ ጥላ ከለላተው ስር ለሚማቅቁ በሀሳባቸው ድውያን የሆኑ በመርኮ ያሉ የተጨነቁ ግራ የገባቸውን ሁሉ በምሕረት በቸርነት በረድኤት ያስብልን። አምላከ ቅዱሳን እግዚአብሔር አገልግሎቱንም ይቀበልልን። የተማርነውን በልቦናችን ሰሌዳ ላይ ይጻፍልን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬን የምናፈራበት እንዲያደርግልን። ስለ እናታችን ስለ ቅድስተ ቅዱሳን ስለ ንጽሕተ ንጹሐን ስለ ድንግል ማርያም ስለ ጻድቃን ስለ ሰማዕታት ስለ ሐዋርያት ስለ ነቢያት ጻድቃን ስለሆኑ ስለ ቅዱሳን መላእክት ብሎ እንዲለመነን ቅዱስ ስሙን አባታችን ሆይ እያልን እንጠራዋለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተስርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ በሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ተዋሕዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ